تفسير كدر ستتي دراسي ديراس تراكي إساياس أسرات ستتي كتسنية ياج أجر وغوچنا متأطفوچ يتوسد تفسير كدر ستتي በ1960ዎቹ መጀመሪያ ዓመታት አካባቢ ጅማ ፈጣን የእድገት አዙሪት ውስጥ ከመግባቷ የተነሳ ግንባታ፣ ንግዱ፣ መጪ ሄያጁ፣ ፈረንጅ አረቡ፣ ህንድ ግሪኩ ከሀገሬው ጋር ተቀላቅሎ የሚርመሰመስባት በጥድፊያ የተሞላች ከተማ መሆን ጀምራ ነበር። መሃል አራዳ ውስጥ አጠር ያለ ቁመት ያለው ጠይም መልከ መልካም ጎረምሳ በልዩ ገጽታ መስተዋሉ ግርምት ያልፈጠረው ምናልባት በዚህ የተነሳ ሊሆን ይችላል። ጎልማሳው ከፊቱ ጥቁር መነጽር ከቀኝ እጁ ከቀርከሃ የተሰራች ከዘራ ጠፍቶ አያውቁም። ሁሌም የሚያደርገው ሙሉ ልብስ ነው። ከጽዱ ሸሚዙ ኮሊታ ስር ከረባት አያጣም። ዘወትር ጠዋት ፈረንጅ አራዳ አካባቢ የግረኛውን መንገድ ይዞ በግራ አቅጣጫ ወደ አዲስ አበባ መውጫ ያዘግማል። ይሄዳል፣ ይመጣል፣ እንደ ንፋስ ይዟዟራል። ከራሱ ጋር እያወራ አልፎ አልፎ ሰብሰብ ያሉ ሰዎች ሲያይ ወደዚያ ያመራል። አቅዶ እንደመጣ ሰው የሚለው አያጣም። አለኝ ብለህ አትኩራ፣ የለኝም ብለህ አትፍራ፣ ዓለም ተለዋዋጭ እድል ተገላባጭ፣ ሀብት ጠፊ መልክ ረጋፊ ነውና በራስህ ተማመን፣ በዘመንህ እዘን ሊል ይችላል። ወይንም ብላ ትበላለህ በልጅ አይጥ ወይም በምስጥ። ጎልማሳው ከሰፈሩ ተነስቶ በሰጦ ሰመሮ ትምህርት ቤት ያዌቱ አካል የሆነውን አዳሪ መዋኛን አልፎ ባጋሮ በኩል ወይም በመንደራ ትምህርት ቤት መንገድ በመናፈሻው አጠገብ ባለው አዌቱ ድልድይ በኩል ተሻግሮ አሊያም በፋሩስ ታሌ በኩል አድርጎ በጣሊያኑ ጂጂ ዳቦ ቤት ወይንም ለጅማ ከተማ መብራት ያቀርብ የነበረው ሞተር ኃይል አቋርጦ የእርሻ ኮሌጁን በቀኝ በኩል ትቶ መሃል አስፋልት ላይ በፍጥነት እየተራመደ መሃል ፈረንጅ አራዳ ይደርሳል። ሽክ እንዳለ ለብቻው ያኩተመተመ። ከዚያ በፈረንጅ አራዳ በኩል ወደ ግቢ አዳራሽ የሚወስደው መንገድ ይዞ ወደ ላይ ይዘልቅና ወርቅማውን ሐውልት ዞሮ ጀርባውን ለዋናው ፖስታ ቤት በመስጠት ከፊት ለፊቱ የሚታየውን የኢሰፓ ጽፈት ቤት ህንጻ ተኩሮ በመመልከት ድምጹን ከፍ አድርጎ እንዲህ ሲል ይናገራል። ኢሰፓኮ ባዶ ፓኮ፣ ኢሰፓኮ ባዶ ፓኮ፣ ኢሰፓኮ ባዶ ፓኮ። በአካባቢው ያሉ ሰዎች ካሁን አሁን ምን ተፈጠረ በማለት ከአካባቢው በፍጥነት ይሸሻሉ። ጎልማሳው ግን ሌሎች የራሱን ግጥሞች በማከል ንግግሩን ይቀጥላል። በራሱ ጊዜ ሲበቃው ወደ መሃል መርካቶ የሚወስደው መንገድ በመከተል የጅማ ከተማን የተለያዩ አካባቢዎች በማዳረስ መጨረሻ ማረፊያውን ወደ ተካ ኤጎኖ ሆቴል ያደርጋል። በጣም ቆይቶ ነው ስለዚህ ሰው ማንነት ብዙዎች ማወቅ የጀመሩት። አዎ ይህ ሰው ከድር መሐመድ ሐሰን ቢላል በብዙዎች አጠራር ከድር ሰተቴ ይባላል። ጣሊያን ኢትዮጵያን በወረረች በ3ኛው ዓመት በ1931 ዓመተ ምህረት አካባቢ በጅማ መንደራ ውስጥ ነበር የተወለደው። እናቱ ሳዲያ ሐቢብ ትባላለች። እናትና አባቱ ከወለዷቸው 4 ወንድና 2 ሴቶች መካከል ከድር ቀዳሚውና የመጀመሪያው ልጅ ነው። አባቱ በንግድ ሥራ የሚተዳደሩ ትጉህ የረጅም ርቀት ሲራራ ነጋዴ እንደነበሩ ይነገራል። በወቅቱ ጅማ ውስጥ እንደሚኖሩ አብዛኞቹ የሙስሊም ሕፃናት ከድር ወደ ዘመናዊ ትምህርት ቤት የተሸጋገረው
በቀዳሚነት መድረሳ ገብቶ ቁርአን ከቀራና 30 ጁዝ ካከተመ በኋላ ነበር። በመቀጠልም እዚያው ጅማ ውስጥ በአሁኑ መጠሪያዋ መንደራ በምትባለውና ያኔ ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት በመግባት ዘመናዊ ትምህርት እስከ 5ኛ ክፍል ተምሯል። በጅማ የመጀመሪያውና ከጣሊያን ወረራ በፊት የፈረንሳይኛ ቋንቋ ትምህርት ጭምር ይሰጥበት የነበረው ይህ ትምህርት ቤት በቀዳማዊ አጼ ኃይለ ሥላሴ የመጀመሪያዎቹ የንግስና ዓመታት የልጃገረዶች ትምህርት ቤት በመሆን አገልግሎት ሰጥቷል። ከድር በዚህ ትምህርት ቤት ውስጥ ባደረገው ቆይታ ነገሮችን ፈጥኖ በመረዳት ጎበዝ ተማሪነቱን የሚያመላክቱ አሻራ መተው የቻለ ቢሆንም ምክንያቱ አሁን ድረስ በውል በማይታወቅ ሰበብ ትምህርቱን በማቋረጥ ከአባቱ ጋር የረጅም ርቀት ንግድን ተቀላቀለ። ብዙም ሳይቆይ በንግዱ ራሱን ችሎ ከጅማ እስከ ሚዛን ተፈሪ፣ ጉራ ፈርዳ፣ ማጂ ከጅማ እህል ጨውና ሸቀጥ ይዞ በመሄድ ከዚያ ደግሞ ኮረሪማ፣ ቡና፣ ወርቅ በማምጣት ይነግድ ነበር። በሃይማኖታዊና በዘመናዊ ቀለም ትምህርቶች መሰረቱ የተቀረጸው የከድር አእምሮ በረጅም ርቀት ንግድ ከቀሰመው የህይወት ልምድ ጋር በመዳመር በተፈጥሮ የታደለው ነገሮችን ፈጥኖ የመረዳት ልዩ ችሎታው ጎልቶ እንዲወጣ የረዳው መሆኑን የሚያውቁ ይመሰክራሉ። በቀላሉ መግባባት የሚችል መልስ መስጠትም የማይቸገር ወግ ጨዋታ አዋቂ ነበር ከድር ሰተቴ። በቋንቋ ችሎታውም የሚወዳደረው አልነበረም። አፉን የፈታበት ቋንቋ ኦሮምኛ ቢሆንም አማርኛ፣ አረብኛና እንግሊዝኛን አጣርቶ ከመናገር አልፎ በተጨማሪም ሱርሚኛ፣ ዳውሮና ከፍኛ ቋንቋዎችንም አቀላጥፎ ይናገር ነበር። በተለያዩ ቋንቋዎች ይታተሙ የነበሩ መጽሔትና ጋዜጦችን ማንበብ ከማዘውተሩም ሌላ በተለያዩ ቋንቋዎች ይተላለፉ የነበሩ የሬዲዮ ፕሮግራሞችንም ይከታተል ዘንድ የቋንቋ ዕውቀቱ ረድቶታል። ብዙ ጊዜ ሳይፈጅበት በንግዱ ሕይወቱ ወደ ስኬት መረማመድ ያስቻለው ይህ ነገሮችን ፈጥኖ የመረዳትና የላቀ የመግባባት ችሎታው እንደሆነ የሚያውቁት ይናገራሉ። በአጭር ጊዜ ውስጥ የረጅም ርቀት ንግዱን አቁሞ እዚያው ጅማ ውስጥ አሁን የገበያ ማዕከል በተገነባበት ቦታና ያኔ ፊዳ ሁሴን የተባለ ህንዳዊ ይነግድበት ከነበረ ንግድ ቤት ፊት ለፊት መጀመሪያ የእህል ንግድ፣ ቀጥሎም የልብስ፣ በመጨረሻም የቡና ንግድን የተቀላቀለ ታዋቂና የተከበረ ሰው ነበር። ከድር በእድሜ ቆይታና በልጅ የታደለ ባይሆንም ትዳር መስርቶም ነበር። ከሚስቱ ጋር ግን ረጅም ጊዜ አልቆየም፣ ተፋታ። ወደ ኋላም ላይ አስካለ ከምትባል አንዲት ሴት ጋር ከሼል ማዲያ ጀርባ በሚገኝ ቤት ውስጥ ይኖር እንደነበር ይነገራል። ምንም እንኳን ከድር የትዳር ህይወቱ የተሳካ ባይሆንም በግል ህይወቱ ግን እጅግ ደስተኛ፣ ሲበዛ ተግባቢና ተወዳጅ የነበረ በዘናጭ አለባበሱም እስከ መጨረሻው የህይወት ዘመኑ መዝለቅ የቻለ ሰው ነበር። በቡና ንግዱ እየተሳካለት ሲመጣ ግን ይመቀኙት በነበሩ ሰዎች ምግባርና ተግባር በወቅቱ ስሜቱ ተጎድቶ እንደነበር የሚያውቁት ይገልጻሉ። ከዚያ በመለስ ግን ጥሩ የኑሮ ደረጃ ላይ የሚገኙ ቤተሰቦች ያሉት፣ አንዴም ቸግሮት የሰዎች ያላየ፣ ሳያይም ኖሮ ያለፈ፣ ዘመኑን ቀድሞ የተፈጠረ የጅማ ተወላጅ እንደነበር ብዙዎች ይስማማሉ። ከምንም ነገር በፊት ከድር ከዘመኑ ቀድሞ ስለመፈጠሩና ልዩ ችሎታን የታደለ የጥበብ ሰው ስለመሆኑ ማስረጃ ተደርጎ በብዙዎች የሚቀርበው ሐሳብ ተቀምጦ ይሁን አሊያም ሲዘዋወር ድንገት የሚያስተውለውን ክስተት በተዋበ ግጥም ከሽኖ እዚያው በዚያው ማቅረብ፣ መደበኛ ሰላምታውን ሳይቀር ከማንም ሰው በተለየ መልክና ሁኔታ በግጥም ነበር የሚያቀርበው ይላሉ። ኤጋን ነጋቲ ሂን አርጋታ ቦዳቲ። ስምና ማንነት የእይታ መነጽሮች የፈጠሩት የከድር መልክ። ጅማ ውስጥ በከድር ሰተቴ ህይወት ዙሪያ የጀመርኩትን ጥናት በቀጥታ መረጃ በመስጠትና መረጃ የሚሰጡ ሰዎችን በማግኘት የሚተባበረኝ ጡሃ ሐሰን ለዚህ ጽሑፍ ሲባል ስሙ የተቀየረ የጅማ ነዋሪ ነው። እድሜው በአርባዎቹ አጋማሽ የሚገኝ ሲሆን ተውውቁን የፈጠረልኝ አብሮኝ ዩኒቨርሲቲ የሚማር ወዳጄ ነበር።
የጎልማሳው ቀና ትብብር ስራዬን በእጅጉ አቅሎልኛል። መረጋጋቱ ልዩ ነው። ጥድፊያ ብሎ ነገር አልፈጠረበትም። ከመናገር መስማትን ከመቀበል መስጠትን ይመርጣል ጡሃ። አንዳች የሚስብና የሚያጓጓ ስሜት የፈጠረብኝ ይህ ባህሪው ሳይሆን አይቀርም። እንሳ ታዲያ ስለው አለ ነው እንግዲህ ይለኛል በተረጋጋና መሰልቸት የተላበሰ በሚመስል ስሜት። መኖር ዝም ብሎ መኖር ምን ይረባል? ትልም ዛፍም ኖሮ ያልፋል። የሰው ልጅ ግን የሚታይ አሻራውን አትሞ ለማለፍ መጣር ይኖርበታል። ልክ እንደ ሰተቴ ብለህ ነው። ምን ይረባል? ምን ይጠቅማል? የሚል መንፈስ የተጫነው አጭር መልስ ሰጥቶኝ ያቆማል። የመጀመሪያዎቹ ሳምንታት የጥናት ስራዬ ብዙም ወጣ ገባ ያልነበረውና አንድ መስመርን ተከትሎ የሚፈስ ጅረት ተደርጎ ሊወሰድ ይችላል። ይህ እውነታ ግን አብሮኝ ብዙ አልቆየም። በተለይም ከድር የንግድ ስራውን ምን አስተዋው? ፉቃራ ነበር ወይስ አሊም? ወፈፌ ነበር ወይስ ፈላስፋ? በስሙ ላይ የተጣበቀውን ሰተቴ የሚል ቅጥያ ማን ደረበለት? የሚሉ ጥያቄዎችን በማንሳት ውይይቴን ማጀብ ሲጀምር ግን በስሜትና የታሪክ ሽሚያ በሚመስል የባለቤትነት መብት አንዱ ጅረት የተለያዩ ቅርንጫፎች ወዳሉት ቦዮች በመለወጥ በተለያዩ አቅጣጫዎች መፍሰስ ይጀምራል። በጨረፍታም ቢሆን የጨበጥኩት የጥናት ስራዬ ብዙ ርቀት ይዞ ሊጓዝ የሚችል ብልሽታ ያገኘው መስሎኛል። የከድር ሰተቴ ያለፈ ህይወት ስራን አስመልክቶ ካሰባሰብኳቸው መረጃዎች መካከል ከዝንባሌው ድንገት የመነጠቅ ባህሪ ደማቅ የሰተቴ ልዩ መገለጫ ሊሆን ይችላል። ጎበዝ ሆኖ ሳለ ትምህርቱን ከመሃል አቋረጠ። አትራፊ ያለ ንግዱን እርግፍ አርጎቶ አሁን ድረስ ጥሩ የኑሮ ደረጃ ላይ የሚገኙ ቤተሰቦች አሉት። አንዴም ቸግሮት የሰው እጅ ያላየ ሳያይም ኑሮ ያለፈ ሰው ሆኖ ሳለ የትዳር ህይወቱ ለምን ሰንካላ ሆነ? ትምህርቱን ለምን ተወ? ንግዱንስ? ሚስቱንስ? እነዚህ መገጣጠሞች ለሰተቴ የእብደት መነሻ የጥበብ መጀመሪያ ምዕራፎች ወይስ የጥበብና የህይወት ሆድና ጀርባ የሆነ መተጣጣት? ከነዚህ ተመሳስሏዊ የሰው ቅኔ መልኮች ውስጥ የተረበረቡ ሚስጥራት ይኖሩ እንደው አስባለሁ። በወረቀት አሊያም በቴፕ ተቀርጸው የተቀመጡ ስራዎች ይኖረው ይሆን? ፎቶም ሊኖረው ይችላል። አስካለ አሁን በህይወት ትኖር ይሆን? የመጀመሪያ ሚስቱስ? በሐሳብ ማዳወሪያ አሾራለሁ። በተጠየቅና በፉከራ ማዕበል እባዘታለሁ። ወደ አእምሮዬ መጥቶ የማይመለስ ወጥቶ የማይገባ ጉዳይ የለም። ችግሩ ዞሮ ተዟዙሮ የእሳት ራት ወደ አምፖል እንደምትሳቡሉ እኔም ወደ ዋናው የህይወት ምንጭ ወደ ከድር ሰተቴ ቤተሰቦች እጎተታለሁ። በሐሳብ የማግኘት ፍላጎት ይስበኛል። የከድር ሰተቴን ቤተሰቦች አግኝቶ ልጃቸውን ወንድማቸውን በተመለከተ ማውጋት፣ የቅርብ ስጋ ዘመዶቹን ማወያየት፣ በውይይቱም ሚዛን ጠብቆ እውነትን ፈልቅቆ ማውጣት ቀላል ተግባር አይደለም። በተለይም ልጅን ያህል ታላቅ ጸጋ በግፍ ህይወቱን ከተነጠቁ የሰተቴ አይነት ቤተሰቦች ጋር ተወያይቶ ሁነኛ መረጃ ለመጨበጥ ከታሪክ ተመራማሪነት ባሻገር የጋዜጠኝነት ክህሎትን መላበስ እንደሚያሻ ተረድቻለሁ። እናም የውቋ ጋዜጠኛ ኦሪያና ፌላቺ ኢንተርቪው ዊዝ ሂስትሪ በተሰኘ የቃለ መጠይቅ መጽሐፏ ውስጥ የሰፈሩትን ጽሑፎች በማንበብ ራሴን ማዘጋጀት፣ ጥያቄ ማደራጀት ዋነኛ ስራዬ አድርጌ ያስኩትም ከዚህ በኋላ ነበር። ነግታ ያላለቀሽ ጧት በብርሃን ፍንጥቅጥቅታ ክፍሌን ስታወግጋት ካልጋዬ በመውረድ በቀዝቃዛ ሻወር ዕለቱን እጀምራለሁ። የቁርስ አዳራሽ ወርጄ ከመመገቤ በፊት መኝታ ክፍሉ ውስጥ ባለው መጻፊያ ጠረጴዛ ላይ ላፕቶፕ ኮምፒውተር በመክፈትና በኤቪዶ ከኢንተርኔት ጋር በማገናኘት
ጦሃ የላከልኝን አዲስ መልእክት ወይንም የቀጠሮ ፕሮግራም ካለ እፈትሻለሁ። ከዚያም ስለ ከድር በማህበራዊ ድረገጽ ላይ የተጻፉ መልእክቶችን እቆፍራለሁ። መልእክት ልካለሁ፣ እቀበላለሁ። ቁርስ፣ አጭር የመንገድ ጉዞና የከተማ ቅኝት ይከተላል። አልፎ አልፎም ለመጎብኘት ከተማዋን በቅጡ ለመተዋወቅ ከጦሃ ጋር እንዞራለን። የአባ ጅፋር ሙዚየም ጉብኝት እንዴት ነበር? እጠይቀዋለሁ፣ በመካከላችን የተዘረጋው ዝምታን ለመስበር። ሸጋ ነበር፣ አጭር መልስ። ለኔ ከሸጋም በላይ በወርቅ የታሪክ ሰረገላ ተሳፍሮ እንደመንሸራሸር ድንቅ ስሜት ነው የፈጠረብኝ። ስንት ጊዜ ጎብኝተዋል? የመጀመሪያዬ ነው። የምትገርም ሰው ነህ። እዚሁ ጅማ ውስጥ ተወልደ አድገ እየኖርክ የጅማ አባ ጅፋር ሙዚየም አለመጎብኘት ምን ይባላል? ተአምር ነው። ደንታ ቢስም ሊያስብል ይችላል። ምን ታደርገዋለህ? እኔና የኔ ትውልድ እንዲያ ሆነን ኖረን እንድናልፍ ተፈርዶብናል። ያፓ አልነበርንም፣ ልጆች ነበርን። ደርግም እንዳንሆን ክፋቱ አራቀን። በመሃል በፍቅርና ጥላቻ የእናቶቻችንና አባቶቻችንን እንባ እንጂ ሳቅ ሳናይ ትኩረት ሳይሰጠን በታላላቆቻችን እውቀታዊና ትግላዊ ገድል ተጋርደን በደርግ የጭካኔና የድንቁርና ጥላ ተሸፍነን መካከለኛ ሆነን አድገን ጎለመስን። ደንታቢስ በመሆናችን አትገረም። ደንታ የሚሰጠን በማጣታችን ነው ደንታቢስ ሲሆን ነው። የኛ ትውልድ በመሳደድ ጀምሮ በመሳደድ በመጎልመሱ ታሪክ እንኳን ዘንግቶት አልፏል። ወይ አልጻፍን ወይ አልተጻፈልን። ደንታ የሚሰጠን አንዳችም ማንም የለም። በጥንቱ ተካይ ገኖ ሆቴል ተቀምጠን ቡናችንን እየጠጣን ከጦሃ ጋር ስለርሱና ስለርሱ ትውልድ ዘለግ ያለ ጭውውት አደረግን። ታላላቆቹ በሙሉ የኢህአፓ አባል እንደነበሩ፣ ከሁሉም ታላቅ የነበረውና የቤቱ የመጀመሪያ ልጅ የነበረው በደርግ ቀይ ሽብር መገደሉን፣ የተቀሩትም መታሰራቸውና መሰደዳቸውን፣ ደርግ ወደ ስልጣን ከመጣ ጊዜ አንስቶ ከስልጣን እስከ ተወገደበት ጊዜ ድረስ ቤተሰቡ በሽብር በስጋት በለቅሶና እስር ማሳለፋቸውን አወጋኝ። በታሪክ የእይታ መነጽር እንደ ከድር ሰተቴ ሳይታይ ሳይጎበኝ ያለፈው የነጦሃ የሰባዎቹ መልክ አልባ ትውልድ በአባ ጅፋር ሙዚየም ጉብኝት በወርቅ የታሪክ ሰረገላ ተሳፍሮ የመንሸራሸር ያህል ምቾት ሰጥቶኝ የነበረውን ስሜት በመደምሰስ እውነት እኛ ማነን? የማንሞቅ የማንበርድ ጸሐፊ ያልሆንን ወይ ዳኝነት ያልጎበኘን ያልጻፍን ወይ ያልተጻፈልን እውነተኛ የሰባዎቹ ትውልዶች ማነን? ምንድነን? በሚሉ ሞጋች ጥያቄዎች ሞላው። አሳዛኙ እውነታ ዛሬም አልተለወጠም። ዛሬም ቢሆን የሚጽፉትም ሆነ የሚጻፈው ስለዚያ ትውልድ ብቻ ነው። ኢህአፓዎች በአንድ ረድፍ፣ ደርጎች በሌላ ረድፍ። አንዳቸውም በእነሱ ግጭት ሳይሞት ስለሞተው አንድ ትውልድ ቦታ ሰጥተው በወግ አልገለጹትም። ምናልባትም ከከድር ሰተቴ ሕይወት ጋር በተያያዘ የጀመርኩት የጥናት ሥራ ወይንም በቀጣይ ጥናት ስለዚህ ስላልተዘመረለት ትውልድ ማጥናት አስፈላጊ ይሆናል። እስከዚያው የኔ ድርሻ መንገዱን የሚፈቅድ ፍሰቱን የማያደናቅፍ በሆነበት ጊዜ ሁሉ በከድር ሰተቴ ሕይወት ላይ አተኩሮ ግራቀኙን ማሳየት ይሆናል። በማልፈባቸው የጅማ ጎዳናዎች ሁሉ ከድር ሰተቴን አስባለሁ። ባገደመባቸው እያጋደምኩ እሱን አስባለሁ። ስንቱን ታሪክ፣ ስንቱን ታምር፣ ስንቴ ያሳለፈውን የጅማን አፈር እየረገጥኩ ከአራዳ ፒያሳ፣ ከመቲና መርካቶ፣ ከቆጪ ሳር ሰፈር፣ ካዌቱ ኩሎበር በተቃናው ቁጥር እዚያ ለም ምድር ላይ የተዘራውንና ኢልመ መሐመድ ሐሰን ያዘመረውን የጥበብ ፍሬ በሐሳብ ለቅማለሁ። ከድር ሰተቴ ማን ነው? አሁንም እጠይቃለሁ።
በከሰዓቱ ክፍለ ጊዜ ቀጠሮ ወይም ግብዣ ከሌለኝ በቀር በአመዛኙ የማሳልፈው በሆቴሉ መኝታ ክፍል ነው። መሸት ሲልና አይን መያዝ ሲጀምር መኝታ ክፍሌን ለቅቄ በመውጣት የጅማን የምሽት ህይወት መፈተሽ ጀምራለሁ። አንዳንዴ ጧሃ ያጅበኛል። ከቦቶር ሊሙና ጎማ ተራራዎች እየተነሳ ጅማን የሚሸፍናት ጣፋጭ ቅዝቃዜ ምሽት ላይ ሲሆን እጆችን ወደ ኪስ ያስልካል። ነፋሻማውን ውብ አየር እያደነኩኝ ጅማን ናኝባታለሁ። ይህች ምድር የታላቁ አባ ጅፋር የፖለቲካ የሩቅ ህልም፣ የመተሳሰብ፣ የዘመናዊነት ነቃናት። ይህች ምድር የሸነን ግቤ የጋራ ቤት፣ የቅርብ የሩቅ የወል አምባ፣ የመተሳሰብ ኪዳን ካባ ናት። ይህች ምድር የከድር ሰተቴ የግጥም፣ የፍልስፍና፣ የትንቢት፣ የአብዮትና የጥበብ ሙዳይ ናት። ከድር የረገጠውን የረገጥኩ ነፍሴን መስጣለሁ። ክፍል 2 በነገው የትረካ ሰዓታችን የሚቀርብ ይሆናል።